ሰላም ሰላም እጅጉን የተወደዳችሁና የተከበራችሁ የአሁን ስፖርት አድማጭ ተመልካቾቻችን እንደምን ዋላችሁ። የዕለተ ሐሙስ የከሰዓት ስፖርታዊ መረጃዎችን ከአሁን ስፖርት ይዘን መጥተናል። በርካታ መረጃዎችን ለእናንተ ለውድ አድማጮቻችን ነው ይዘን እየቀረብ ነው። ዛሬም እንግዲህ የዩሮፓ ሊግ የመጨረሻ ጨዋታዎች ዛሬ ምሽት የሚደረጉ ይሆናሉ። እሱን እንጠቅማቸዋለን። ስለ ትላንትናው የአውሮፓ ቻምፒየንስ ሊጉም አንዳንድ መረጃዎችን የምናጋራችሁ ነው የሚሆነው። እንዲሁም የዝውውር መረጃዎችን፣ የክለብ መረጃዎችን በስፋት ይዘን ቀርበናል። ከእናንተ የሚጠበቀው ሰብስክራይብ በማድረግ የቤተሰባችን አባል እንዲሆኑ እንጋብዛቸዋለን። ላይክ በማድረግ ደግሞ እንድታበረታቱን ነው የምንጠይቃችሁ። ሁሌም አዳዲስና ትኩስ ስፖርታዊ መረጃዎችን ለማግኘት አሁን ስፖርት ምርጫችሁ ይሁን ነው የምንለው። እኛ ቀጥታ ወደ ፕሮግራሞቻችን አለፍን። ዛሬ በዩሮፓ ሊጉ የመጨረሻ ጨዋታዎች የሚደረጉም ይሆናሉ። አላፊ ክለቦች እንዲሁም ደግሞ ወደ ቀጣይ ስቴጅ የሚያልፉትን እንዲሁም ፕሌይኦፍ የሚገቡትንና የሚወድቁትን ቲሞች ለመለየት ዛሬ ምሽት 5 ሰዓት ላይ ሁሉም ጨዋታዎች በተመሳሳይ ሰዓት የሚደረጉም ነው የሚሆኑት። በዩሮፓ ሊጉ ምሽት 5 ሰዓት ላይ ፓናቲናኮስ ሮማን የሚያስተናግድበት ጨዋታ ይጠበቃል። ፖርቶ ከሬንጀርስ እንዲሁ ይጫወታሉ። ሪያል ቤቲስ ከፌኖርድ የሚጫወት ሲሆን ሊል ፍራይቡርግን የሚያስተናግድበት የዛሬ ተጠባቂ ጨዋታ ነው። ሜትላንድ ከዳይናሞ ዛግሬብ ይጫወታሉ። የእንግሊዙ አስቶን ቪላ ከሳልዝበርግ ከአልደርቢ ሳልዝበርግ ጋር የሚያደርገው ሌላኛው ተጠባቂ ጨዋታ ነው። ስቱትጋርት ከያንግ ቦይስ፣ ባዜል ከቪክቶሪያን ፕሌዘን፣ ሉዶጎሬትስ ከኒስ እንዲሁም ደግሞ ኖቲንጋም ፎረስት ከፍራንኮ ቫሮሲ ጋር የሚያደርጉ ጨዋታ ይጠበቃል። ኖቲንጋም ፎረስት ዛሬ በሜዳው የሚያደርጉ ጨዋታ ተጠባቂ ጨዋታ ነው። ስቱዋ ቡካሬስትም ፌነርባቼን ሲያስተናግድ፣ ክሬቪና ዝቬዝዳ ከሴልታ ቪጎ፣ ኦሎምፒክ ሊዮን ከፓኦክ፣ ጎሄር ኤግልስ ከስፖርቲንግ ብራጋ እንዲሁም ደግሞ ስቱርም ግራዝ ከብራንጋ፣ ማካቢ ቴልአቪቭ ከቦሎኛ፣ ጌንክ ከማልሞ እንዲሁም ደግሞ ሴልቲክ ከዩትሬክት ጋር የሚያደርጉት ተጠባቂ ጨዋታዎች ናቸው። የዛሬ እንዲሁ የሚደረጉት ጨዋታዎች አስቶን ቪላ እንግዲህ የዩሮፓ ሊጉን ለማንሳት ቅድሚያ ግምት ከተሰጣቸው የእንግሊዝ ክለቦች መካከል አንደኛው እንደሆነም ይታወቃል። ዛሬ በሜዳውና በደጋፊዎቹ ፊት የሚያደርገው ጨዋታ እጅግ በጣም ተጠባቂ መሆኑ ነው እየተገለጸም የሚገኘው። ይህ ጨዋታ ለበርካቶቹ እንዲሁ ተጠባቂ እንደሆነ እየተገለጸም ይገኛል። ዩሮፓ ሊጉ የደረጃ ሰንጠረዥን ስንመለከት እንግዲህ ኦሎምፒክ ሊዮን እንዲሁም ደግሞ አስቶን ቪላ በተመሳሳይ 18 ነጥብ በግብ ተበላልጠው አንደኛና ሁለተኛ ደረጃ ላይ የተቀመጡ ክለቦች ናቸው። እነዚህ ሁለቱ ክለቦች እንግዲህ ወደ ቀጣዩ ዙር ማለፋቸውን ያረጋገጡ ብቸኛ ክለብ መሆናቸውን ነው የተመለከት ነው። ከ3ኛ እስከ 11ኛ ድረስ ግን ያሉ ደረጃዎች እንግዲህ ሊቀያየሩ እንደሚችሉ ነው እየተገለጸም የሚገኘው። በ3ኛ ደረጃ ላይ ፍራይቡርግ ነው የሚገኘው። ሜትላንድ 4ኛ፣ ስፖርቲንግ ብራጋ 5ኛ፣ ሮማ 6ኛ፣ ፍራንኮ ቫሮሲ 7ኛ እንዲሁም ደግሞ ሪያል ቤቲስ 8ኛ ደረጃ ላይ የተቀመጡ ክለቦችም ናቸው። ሌላኛው የምናነሳው እንግዲህ ኖቲንጋም ፎረስት ነው 16ኛ ደረጃ ላይ ተቀምጧል። በፕሌይ ኦፍ እንግዲህ የማለፍ እድሉ እጅግ በጣም ሰፊ ነው። ምናልባትም እስከ 8ኛ ድረስ የማጠናቀቅ እድልም ሊኖረውም ይችላል። ዛሬ የሚያደርገው ጨዋታ እንዲሁ ተጠባቂ መሆኑን ነው እየተመለከተን የምንገኘው። ማካቢ ቴልአቪቭ፣ ማልሞ እንዲሁም ደግሞ ዩትሬክት በዩሮፓ ሊጉ መውደቃቸውን ያረጋገጡ ክለቦች መሆናቸው ነው እየተመለከተን የምንገኘው። ካፍ ውሳኔ እንዳስተላለፈ እየተገለጸም ይገኛል። በሞሮኮ የአፍሪካ ዋንጫ የፍጻሜ ጨዋታ ላይ የተፈጠሩ ክስተቶችን ተከትሎ ካፍ በሞሮኮ እንዲሁም ደግሞ ሴኔጋል ብሔራዊ ቡድኖች ላይ የተለያዩ ቅጣቶችን ማስተላለፉ ነው የተገለጸው። በዚህ መሰረት የሴኔጋል ብሔራዊ ቡድን አሰልጣኝ ፓይቴው 5 የካፍ ጨዋታ ቅጣት እንዲሁም ደግሞ $100,000 የገንዘብ ቅጣት እንደተጣለባቸው የተገለጸ ሲሆን ኢልማን ኒንጃይ እንዲሁም ደግሞ ኢስማኤል አሳር 2 ጨዋታዎች እንዲሁ ቅጣት ተደርጎባቸዋል። የሴኔጋል እግር ኳስ ፌዴሬሽን ደግሞ $615,000 እንዲሁ እንደሚቀጣ ነው እየተገለጸ የሚገኘው። በተቃራኒው የሞሮኮ ብሔራዊ ቡድን በበኩሉ አሽራፍ ሀኪሚ 2 ጨዋታዎች የሚቀጣ ሲሆን ኢስማኤል አልሳባሪ 3 ጨዋታዎችን እንዲሁ እንደሚቀጣም ይፋም ተደርጓል። የሞሮኮ እግር ኳስ ፌዴሬሽን $315 የገንዘብ ቅጣት ለካፍ ተላልፎባቸው እንደሆነ ነው በዛሬው ዕለት የወጡ መረጃዎች እያሳዩም የሚገኙት። በርካቶቻችን እንደምናስታውሰው እንግዲህ በፍጻሜው ጨዋታ ላይ እጅግ በጣም ነተረክ የበዛበት የመጨረሻ ደቂቃ ትዕይንቶችን ተመልክተንም ነበር። በዚህም የተነሳ ነው ካፍ እንግዲህ ሁሉን ነገር መርምሮ ይህንን ውሳኔ ያስተላለፈው። ትላንትና በአውሮፓ ቻምፒየንስ ሊግ እንግዲህ ከ8ቱን በማሸነፍ 4 ጎሎችን ብቻ የተቆጠረበት 23 ጎሎችን ማስቆጠር የቻለው የአርሰናሉ ቲም እንግዲህ በ24 ነጥብ አንደኛ ደረጃ ላይ ሆኖ እንዲሁ ማጠናቀቁንም መመልከትም ችለናል። አርቴታ ሀሳቡንም የሰጠ ሲሆን የትኛውንም የአውሮፓ ክለብ መፎካከር እንችላለን ሲል ነው ከጨዋታው በኋላ ትላንትናም የተናገረው። የመድፈኞቹ አሰልጣኝ ሚኬል አርቴታ ቡድናቸው ሁሉንም የአውሮፓ ቻምፒየንስ ሊግ ጨዋታዎችን ማሸነፉ እንዳስደሰታቸው የገለጹ ሲሆን 8 ጨዋታዎችን ማሸነፋችን በተከታታይ ጥሩ እንቅስቃሴ የማድረግ አቅም እንዳለን ማሳያ ነው በማለትም አክለዋል። አክለውም አውሮፓ ላይ ከየትኛው ቡድን ጋር መፎካከር እንችላለን ሲሉ ሚኬል አርቴታ
ሁኔታ ከጨዋታው በኋላ መናገራቸውን ነው የተመለከትነው። ካይ ሃቨርትዝ ደህና ነው ተቀይሮ የወጣው በእቅድ ምክንያት ነው ያሉት አሰልጣኙ እሱ ጥሩ የሚባል አቋም አሳይቷል ሲሉም ገልጸዋል። ከጨዋታው በኋላ ካይ ሃቨርትዝ እንግዲህ የጨዋታው ኮከብ ተብሎ መመረጡንም የምናስታውሰው ጉዳይ እንደነበር እንዲሁ ተመልክተናል። በትላንትናው ጨዋታ ላይ እንዲሁ አሸንፈው የወጣው የሚኬል አርቴታው አርሰናል በ8 ጨዋታዎች 8 ድል በማድረግ እንግዲህ 4 ጎሎችን ብቻ ያስተናገሰ ሲሆን ከአራቱ ትላንትና ሁለቱን በሜዳው እንግዲህ ከካይራት አልማቲ ጋር በነበረው ጨዋታ ላይ እንዲሁ ጎል ማስተናገዱ ነው የተመለከትነው። ነገር ግን በፍጹም የጨዋታ የበላይነትና የሙሉ ኮንሲስተንሲ እንግዲህ ወደ ቀጣዩ ስቴጅ ማለፍን ያረጋገጠ ክለብ መሆኑን ከዚህ በፊትም አረጋግጠው ነበር። በስምንቱም ጨዋታ አሸንፈው ማለፍም ችሏል። በአውሮፓ ቻምፒየንስ ሊጉ ከሚጠበቁ ክለቦች መካከል እንግዲህ ግንባር ቀደሙን የያዘው የሚኬል አርቴታው አርሰናል አሁንም በሚቀጥለው ስቴጅ ላይ እንግዲህ ብዙ ነገሮችን ያሳየናል ተብሎ እንደሚጠበቅ ነው እየተገለጸም የሚገኘው። ማንቸስተር ዩናይትድ በውድድር አመቱ መጨረሻ ላይ ሃሪ ማጓየርን በተመለከተ ምን ማድረግ እንዳለባቸው እያጤኑበት ይገኛሉ። ማንቸስተር ዩናይትድ በውድድር አመቱ መጨረሻ ላይ ውሉ ከሚያበቃው ሃሪ ማጓየር ጋር ምንም አይነት ንግግር እስካሁን እንዳላደረጉ ነው መረጃዎች የሚያሳዩት። ሆኖም የጣሊያን እንዲሁም ደግሞ የቱርክ ክለቦች ከተጫዋቹ ወኪል ጋር ግንኙነት ማድረጋቸው ዘ አትሌቲክስ አገኘውት ያለው መረጃም ያሳያል። ይህ ተጫዋች እንግዲህ 1 አመት የመቆየት እድል ይኖረዋል በማንቸስተር ዩናይትድ ቤት። ይህንን ማንቸስተር ዩናይትዶች እያጤኑበት እንደሚገኝ ነው የተገለጸው። በተለይም በዚህ አመት ድንቅ አቋሙን እያሳየ የሚገኘው ሃሪ ማጓየር ምናልባትም አንድ ተጨማሪ አመት በማንቸስተር ዩናይትድ ቤት የመቆየት እድል እንዳለውም በአሁኑ ሰዓት ላይ እንዲሁ በስፋት እየተገለጸም ይገኛል። የቀድሞ የሶስትዮሽ ዋንጫ አሸናፊ የነበረው ሌጀንድ አንዲ ኮል እንዲህ በማለት ሀሳቡን ይሰጣል። ኢምቤሞን ለምን እንደመወደው ታውቁታላችሁ ብሎ ይጠይቃል። ማንቸስተር ዩናይትድን ፈልጎ ስለመጣ ነው ሲልም ይናገራል። ይህ በጣም ትልቅ አዎንታዊ ነገር ነው። ሜዳ ላይ ራሱ ስታየው ለማንቸስተር ዩናይትድ ለመጫወት ያለውን ጉጉት ትረዳለ ሲል ነው የሚገልጸው። አሁን ላይ እየተጫወተ ጎሎችን እያገባና ከፍተኛ ንቃት ወይም ደግሞ ጉልበት እያሳየ ይገኛል። እኔም ይህንን አደንቅለታለሁ ሲልም ይገልጻል። ማቲያስ ኩኛ እንዲሁ ባለፉት 2 ጨዋታዎች ከቋሚ አሰላለፍ ውጪ የነበረ ቢሆንም ተቀይሮ ገብቶ የማሸነፊያ ግቦችን አስቆጥሯል። እንዲሁም ደስተኛም ነበር። ይህ ለማንቸስተር ዩናይትድ ምን ያህል ፍላጎት እንዳላቸው ያሳያል ሲል እየገለጸ እንደሚገኝ ነው አንዲ ኮል ሀሳቡንም የገለጸው። ባርሴሎና ራሽፎርድን ስለ ማቆየት አንዳንድ ጥያቄዎች እንዲሁም መረጃዎች እየወጡ ይገኛሉ። እስካሁን ከማንቸስተር ዩናይትድ ጋር ንግግር አልጀመሩም። ነገር ግን ዋጋው ከ30 ሚሊዮን ዩሮ በታች ለማድረግ እየሰሩ እንደሚገኙ ነው ፋብሪዚዮ ሮማኖ እየገለጸም የሚገኘው። ማንቸስተር ዩናይትዶች ሚኒመም ከዚህ ተጫዋች እንግዲህ እስከ 40 ሚሊዮን ፓውንድ የማግኘት ከፍተኛ ፍላጎት አላቸው። በዚህም የተነሳ ምናልባትም ከባርሴሎና ጋር ለድርድር ሊቀመጡ እንደሚችሉ መረጃዎች ከአሁን ሰዓት ጀምሮ ፍንጮች እየወጡ እንደሚገኙ እየገለጸም ነው የሚገኘው። ሌላኛው ስለ ኤደን ሄቨን አንዳንድ ሀሳቦች ተነስቷል። ኤደን ሄቨን በተሰለፈባቸው ጊዜያት ሁሉ ድንቅ ብቃቱን አሳይቷል ሲል ነው የሚገልጸው። አሁን ስህተት ቢሰራም እንደሚማር ይጠበቃል። እሱ ሁልጊዜ ይማራል። በእያንዳንዱ ጨዋታ በእያንዳንዱ የልምምድ ክፍለ ጊዜ ትምህርት ያገኛል ሲልም ይገልጻል። በሄቨን እድሜ በማንቸስተር ዩናይትድ እየተጫወቱ ብዙ ስህተቶች ሳይሰሩ በትኩረት መቆየት በጣም ከባድ ነው ሲል እንዲሁ ይናገራል። የቀድሞ የማንቸስተር ዩናይትድ ተጫዋች የሆነው ዌስ ብራውን አሁን ባለፉት ጥቂት ጨዋታዎች ላይ አልተሰለፈም። በዚህ ታሪክ ጥሩ አድርጓል ብዬ አስባለሁ። ይበልጥ ልምድ ያላቸው ተጫዋቾችን ተጠቅሟል። በመሆኑም ሄቨን ከማጓየር ብዙ የሚማረው ነገር ይኖራል ሲል የቀድሞ የማንቸስተር ዩናይትድ ተከላካይ ዌስ ብራውን እንዲሁ ሀሳብ መስጠቱንም ተመለከትን። ስለ ማንቸስተር ዩናይትድ እና ኮል ፓልመር እንግዲህ አሁንም ዜናዎች እየወጡም ይገኛሉ። ማንቸስተር ዩናይትድ በዚህ ክረምት ኮል ፓልመርን ለማስፈረም እንቅስቃሴ እንደማያደርግ ነው የተገለጸው። ማንቸስተር ዩናይትድ የኮል ፓልመርን ዋጋ ከክለቡ የገንዘብ አቅም በላይ እንደሆነም ያውቃል። በተጨማሪ ማንቸስተር ዩናይትድ የአጥቂ አማካይ ለማስፈረም ቅድሚያ እንደማይሰጥ ነው የተነገረው። በተለይም እንደ ማቲያስ ኩኛ፣ ብሪያን ምቤሞ የመሳሰሉ ተጫዋቾችን ባለፈው ዓመት ማስፈረማቸውን ተከትለው በዚህ ቦታ ላይ ምንም አይነት እቅድ የላቸውም። በዲፌንሲቭ ሚድፊልደርነት እንዲሁም ደግሞ ቦክስ ቱ ቦክስ የሚጫወቱ ተጫዋቾችን ቅድሚያ እንደሚሰጡ ማንቸስተር ዩናይትድ ኒውስ ያስነበበው ሌላኛው መረጃ ነው። አንቶኒዮ ኮንቴ ይናገራል። ከቼልሲ የበለጠ ተጫውተናል ሲል ስለ ትላንትናው ጨዋታም ያነሳል። ናፖሊ በቼልሲ መሸነፉን ተከትሎ ከዘንድሮው የአውሮፓ ሻምፒየንስ ሊግ ውድድር ውጪ መሆናቸው ነው የተረጋገጠው። ከጨዋታው በኋላ አስተያየታቸውን የሰጡት አንቶኒዮ ኮንቴ በቡድኑ አቋም በጣም ተደስቻለሁ በማለትም ነው የተናገሩት። ከግማሽ በኋላ የሚሆነው የቡድኑ ስብስብ ባይኖረውም ከቼልሲ የበለጠ ተጫውተናል ሲሉ ጨምሮም ተናግሯል። አክሎም የቼልሲ ድል የተሳሳተ እንዲሁም ደግሞ አታላይ ነው፣ ጨዋታውን መልክ አያንጸባርቅም በማለትም ነው እንዲሁ መግለጽም እየቻሉት። ጆ ፔድሮ ስለ ሊያም ሮዚኒየር እንዲሁም ደግሞ ኤንዞ ማሪስካ ስላለው ልዩነት እንዲህ ይናገራል። ሊያም የበልጥ ፍጥነት እንዲሁም ደግሞ ጉልበት ያለው ጨዋታ ላይ ያተኩራል። የበለጠ በጽናት እንዲሁም ደግሞ በአንድነት እንደምንጫወት ይፈልጋል ሲልም ይገልጻል። ኤንዞ ማሪስካ ደግሞ ከኳስ ጋር የበለጠ ምቹ ጨዋታ ይከተላል። እሱ በጣም ጎበዝ ነው፣ ነገር ግን ልዩነቱ ይሄ ነው ሲል
እንዲሁ መናገሩን ነው የተመለከትነው። አሰልጣኝ ሊያም ሮዚኔርም እንዲሁ ሀሳቡን ይሰጣል። ተጫዋቾችን አፈራርቃለሁ፣ እጠቀማለሁ፣ ምክንያቱም 11 ጥሩ ተጫዋቾች ብቻ ሳይሆኑ 22 ድንቅ ተጫዋቾች ናቸው ያሉኝ፣ እነዚህንም ሮቴት በማድረግ የመጠቀም ይሆናል ሲል ከትላንትናው ጨዋታ በኋላም ተናግሯል። ማንቸስተር ሲቲ ተጫዋቹ ከጨዋታ ውጪ መሆኑም ተገልጿል። አሰልጣኝ ፔፕ ጋርዲዮላ በትላንትና ምሽቱ ጨዋታ ጉዳት ያስተናገደው ጀርሚ ዶኩ በጉዳት ምክንያት ከጨዋታ ውጪ መሆኑ ነው የተገለጸው። አሰልጣኙ እንደተናገሩት ጀርሚ ዶኩ ማንቸስተር ሲቲ በቀጣይ በሊጉ ከቶተናም ጋር በሚያደርገው ጨዋታ በሜዳ ላይ እንደማንመለከተው ነው የገለጸው። ማንቸስተር ሲቲ ከሜዳቸው ውጪ ከቶተናም ጋር ወሳኝ የሊግ መርሃ ግብር እንዲሁ በሳምንቱ መጨረሻ እሁድ ምሽት 1 ሰዓት ተኩል ላይ የሚያደርጉም ነው የሚሆኑት። በርናንዶ ሲልቫም ሀሳቡን ሲሰጥ በአውሮፓ ሻምፒዮንስ ሊጉ ከአንደኛ እስከ 8ኛ ባለው ደረጃ ውስጥ ለመጨረስ ተጨማሪ ጎል የሚያስፈልገን ከሆነ እንዲነግሩን ፔፕ ሊንደርሰን እንዲሁም ደግሞ ኮሎቱሬን ጠይቄያቸው ነበር ሲልም ይገልጻል። እውነቱን ለመናገር ስፖርቲንግ በመጨረሻ ደቂቃ ጎል ማስቆጠር አጋጣሚውን መጥፎ አድርጎትም ነበር ሲልም ይናገራል። ምናልባትም አንድ ተጨማሪ ጎል እንደሚያስፈልገን ብናውቅ ኖሮ ለማስቆጠር የበለጠ ጥረት እናደርግም ነበር፣ ምናልባትም ማድረግ ነበረብን። በተመጨረሻ ግን ሁሉ ነገር በጥሩ ሁኔታ ተጠናቋል፣ ስለዚህ ደስተኞች ነን ሲል ስለ ትላንትናው ጨዋታም ይናገራል። ሌላኛው የሊቨርፑል አሌክሲ ማካሊስተር ነው። በዚህ ዓመት ትልቁ ዓላማችን የአውሮፓ ሻምፒዮንስ ሊግን ማሸነፍ ነው ሲል ከትላንትናው ጨዋታ እንዲሁም ደግሞ ድል በኋላም ይናገራል። የሊቨርፑል አማካይ አሌክሲ ማካሊስተር ቡድናቸው ዋንጫ አሸንፎ ዓመቱን ለማጠናቀቅ ጥረት እንደሚያደርግ ነው የገለጸው። በሊጉ ጥሩ እንቅስቃሴ እያሳለፈ የማይገኘው ሊቨርፑል በአውሮፓ ሻምፒዮንስ ሊጉ እንዲሁም ኤፍኤ ካፕ የዋንጫ እድል እንዳለው ማካሊስተር ያስታወሰ ሲሆን ስለዚህ የሆነ ነገር ማሸለግ ከፈለገን ማሻሻል መቀጠል አለብን ሲል ማካሊስተር ከጨዋታ በኋላ እንዲሁም አሳስቧል። አክሎም የአውሮፓ ሻምፒዮንስ ሊግ በዚህ ዓመት የውድድር ዓመት የመጀመሪያ ዓላማችን ነው በማለትም እንዲሁም ገልጿል። ጀርሚ ፍሪምፖንግ በሊቨርፑል ምን ገጠመው የሚለውን ደግሞ እንመልከት። የሊቨርፑሉ የቀይ መስመር ተጫዋች የሆነው ጀርሚ ፍሪምፖንግ በትላንትናው የአውሮፓ ሻምፒዮንስ ሊግ ጨዋታ ላይ ጉዳት አጋጥሞቻል። ጀርሚ ፍሪምፖንግ ሊቨርፑል ከተቀላቀለ ወዲህ በወራት ውስጥ ለአራተኛ ጊዜ ጉዳት ሲገጥመውም ተስተውለዋል። ተጫዋቹ በባየር ሊቨርኩሰን በቆየባቸው 4 ዓመታት ውስጥ 3 ጊዜ ብቻ ነው ጉዳት ያጋጠመው። 65 ቀናትን በጉዳት አሳልፈውም ነበር። ጀርሚ ፍሪምፖንግ ወደ ሊቨርፑል ከተዘዋወረ ወዲህ በ6 ወራት ውስጥ 4 የተለያየ ጉዳትም አጋጥሞታል። 84 ቀናትን ማለትም ወደ 3 ወራት አካባቢ በጉዳት እንዳሳለፈም ነው የተገለጸው። 6 ወራትን ብቻ ነው በሊቨርፑል መቆየትም የቻለው። አሁን ላይ ተጫዋቹ ትላንትና ምሽት ባጋጠመው ጉዳት ምክንያት ለረጅም ጊዜ ከሜዳ እንደሚርቅ አሰልጣኝ አርኔ ስሎትም እንዲሁም አረጋግጧል። ሊቨርፑል በዚህ ወር እስካሁን ወደ ዝውውሩ ገበያ አልገቡም። በኃላፊነት ላይ እያለ ተጨማሪ ገንዘብ ለመስጠት ፈቃደኛ ባለመሆናቸው ምክንያት ነው የሚለው ወሬ ውሸት እንደሆነ ጀምስ ፒተርስ እየዘገበም ይገኛል። እስካሁን ድረስ በዚህ የውድድር ዓመት ገንዘብ አውጥተው ትርጉም ያለው ዝውውር እንደማይኖር ስላወቁ ነው። እናም ለክረምት የዝውውር መስኮት መጠበቅን መርጧል ሲልም ይሁ ጋዜጠኛ ይገልጻል። የጀርሚ ፍሪምፖንግ ጉዳት ይህንን ሁኔታ ይለውጧል የሚለው የሚታይ ይሆናል። በአሁኑ ሰዓት ላይ ግን ይህ ነገር እውነት ነው ሲልም የገለጸ ሲሆን በሚቀጥለው የውድድር ዓመት የአውሮፓ ሻምፒዮንስ ሊግ ተሳትፎን እርግጠኛ ባይሆኑም እውነታው ግን ሊቨርፑል አሰልጣኝ አርኔ ስሎትን ይደግፋል ሲል ይሁ ጋዜጠኛ ጀምስ ፒርስ እንዲሁ እየዘገበም ይገኛል። በሊቨርፑል እንዲሁም በአሰልጣኝ አርኔ ስሎት ስር በስፖርቲንግ ዳይሬክተሩ ሪቻርድ ሂውዝ መካከል ያለው ትስስር እጅግ በጣም ጠንካራ ሆኖ ቀጥሏል ሲልም ነው የሚናገረው። አሌክሲ ማካሊስተር በዋታሮ ኢንዱ ላይም ሀሳቡን ይሰጣል። ዋታሮ ኢንዱን እወደዋለሁ፣ ለሱ በጣም ደስተኛ ነኝ፣ በጣም ጠንክሮ ይሰራል፣ እናም በሚያስፈልግህ ሁሉ ጊዜ ይገኛል፣ እጅግ በጣም አስደናቂ ስብዕና ያለው ተጫዋች ነው ሲል ነው አሁንም ስለዚህ ተጫዋች እንዲሁ እየገለጸም የሚገኘው። በቡድኑ ውስጥ ቤሊንጋም፣ ቪኒሲየስ እንዲሁም አይነኬ በመሆናቸው ምክንያት ብራሂም ዲያዝን በቤኔፊካው ጨዋታ ላይ ተቀይረው ለመውጣት መስዋዕት የተደረገው አርዳ ጉለር ነው ሲል እንዲሁ ማርካም ያስነብባል። ችግሩ በሰዓቱ አርዳ ጉለር ጥሩ እየተጫወተ ነበር፣ ምናልባትም ከኪሊያን ምባፔ ቀጥሎ የማድሪዱ ምርጥ ተጫዋች ነበረም። ሆኖም ግን አርቤሏ 77ኛው ደቂቃ ላይ ቀለል ያለ ውሳኔም አስተላልፏል። እናም አርዳ ጉለርን ቀይሮ በማስወጣት ብስጭቱን አልነበረም። በዚህም ተጫዋቹ በቀጣይ ቅጣት ሊጣልበት እንደሚቻል ማርካ አሁንም እያስነበበም ነው የሚገኘው። ሌላኛው በሰበር መረጃ ሪያል ማድሪድ አልቫሮ አርቤሎን በውድድር ዓመቱ መጨረሻ ላይ ማሰናበት ከወሰነ የአስቶን ቪላ አሰልጣኝ ኡናይ ኤመሪን እሱን ለመተካት ቀዳሚ እጩ ሊሆን እንደሚችል እንዲሁ ራሞን አልቫሬዝ እያስነበበም ይገኛል። ውይይቶች በቅርበት ቀናት ውስጥ ተካሂዷል ሲልም ነው እየገለጸም የሚገኘው። ፍሎሬንቲኖ ፔሬዝ እንዲሁም የተቀሩት የሪያል ማድሪድ ቦርድ አባላት ክለቡ በዚህ ውድድር ዓመት ቢያንስ አንድ ዋንጫ ማሸነፍ እንደሚችል እምነትም አላቸው ሲልም ይገልጻል። ስለዚህ ይህ የሆነ የአርቤሏ በቀጣይ የሪያል ማድሪድ አሰልጣኝ ሆኖ በኃላፊነት መቀጠልም ይችላል ሲል የገለጸ ሲሆን ሆኖም አርቤሏ ይህንን መተካት የማይችል ከሆነ በቀጥታ ከኃላፊነቱ የሚነሳ ሲሆን በአሁን ጊዜም አርቤሏን ለመተካት ኡናይ ኤምሬ በአሁኑ ሰዓትም እንዲሁ በስፋት ስማቸው እየተገያዘም ይገኛል። ሪያል ማድሪድ አሰልጣኝ ኡናይ ኤምሬን የሪያል ማድሪዱን ኃላፊነት ለመረከብ እንዲሁም
የመልበሻ ክፍሉን በጥሩ ሁኔታ ለማስተዳደር ዝግጁ መሆናቸው ነው የተገለጸው። በክለቡ እንዲሁም ደግሞ በኡናይ ኤምሬ መካከል የነበረው የመጀመሪያ ግንኙነት አዎንታዊ መሆኑ የተገለጸ ሲሆን ምናልባትም አሰልጣኙ በሚቀጥለው የክረምት የዝውውር መስኮት ክለቡን የሚያዝ እድል አለውም ነው እየተባለም የሚገኘው። ቤንዜማ በቀጣይ ጨዋታ መሳተፍ አይፈልግም እየተባለም ይገኛል። ፈረንሳዩ ተጫዋች ካሪም ቤንዜማ አልኢታድ ከአልፋታህ ጋር በሚያደርገው ጨዋታ ለመሳተፍ ፈቃደኛ አለመሆኑ ነው የተገለጸው። ካሪም ቤንዜማ ጨዋታውን ማድረግ የሚፈልገው ክለቡ ባቀረበለት አዲስ የውል ማራዘሚያ ጥያቄ በመበሳጨቱ ምክንያት መሆኑ ነው የተገለጸው። ክለቡ ቤንዜማ በነፃ እንዲጫወት እንዲሁም ደግሞ በምላሹ የምስል እንዲሁም ደግሞ ንግድ መብቱን እንዲወስድ ጥያቄ እንደቀረበ ሊኪፕ አስነብቦም ነበር። በተጨማሪም ቤንዜማ ክለቡ በቀጣይ አልናስር እንዲሁም በሚያደርገው ጨዋታ ላይሳተፍ እንደሚችል ነው አሁን ያሉ መረጃዎች በስፋትም እያመላከቱን የሚገኙት። ፓትሪክ ዶርጉ የሳምንቱ ምርጥ ተጫዋች በመባል ተመርጧል። የእንግሊዝ ፕሪሚየር ሊግ የ23ኛ ሳምንት ጨዋታ የሳምንቱ ምርጥ ተጫዋች ይፋም ተደርጓል። በዚህ መሰረት የማንቸስተር ዩናይትድ ተጫዋች ፓትሪክ ዶርጉ የሳምንቱ ምርጥ ተጫዋች በመባል መመረጡ ነው ይፋ የተደረገው። በእንግሊዝ ፕሪሚየር ሊግ ፓትሪክ ዶርጉ ማንቸስተር ዩናይትድ አርሰናል ባሸነፈበት ጨዋታ ግብ ማስቆጠሩ የሚዘነጋ ጉዳይም አይደለም። ይህ ተጫዋች እንግዲህ በጨዋታው ላይ በጉዳት ምክንያት ምናልባትም በአሁኑ ሰዓት ላይ እየወጡ ባሉ መረጃዎች መሰረት እስከ 10 ሳምንታት ያክል ምናልባት በጉዳት ሊርቅ እንደሚችል እየተገለጸም ይገኛል። አርሰናል ከማንቸስተር ዩናይትድ በፍላይ ኤሚሬትስ ባደረጉት ጨዋታ ግን እጅግ በጣም ድንቅ አቋሙን ያሳየው እንዲሁም ደግሞ ማራኪ ጎል ማስቆጠር የቻለው ፓትሪክ ዶርጉ የሳምንቱ ምርጥ ተጫዋች በመባል መመረጥም ችሏል። በዚህ ዓመት እንግዲህ ማንቸስተር ዩናይትድ 8 ጊዜ የሳምንቱ ምርጥ ተጫዋችነትን እንዲሁ ማስመረጥ የቻለ ቲም መሆኑ ነው እየተመለከተን የምንገኘው። ሌላኛው ከአርሰናል ጋር የነበረውን ጨዋታ እንደ አጋጣሚ ሆኖ በጆሹዋ ዚርክዚ ቤት እንደነበር እየተመለከቱት ነው የነበረው ሲል ይናገራል። ወደ መጸዳጃ ቤት ሄጄ እሱ በድንገት ዴሌት ቶሎና አለኝ ና ብሎም ጮህብኝ ሲል ይናገራል። እኔም ምን ተፈጠረ ብዬ ጨውኩበት ከዚያም የዶርጉን ጎል አየው ሲል ያስበዋል። ያንን ዚርክዚ ለምን ያህል ጊዜ እየጮኸ እንደነበር ወዲያውኑ የገባኝ ሲል ሀሳቡንም ይሰጣል። ማንም የጠበቀው አልነበረም። እንዲሁም ራሱ ፓትሪክ እንኳንም የጠበቀው አይመስለኝም። ፍጹም አስደንጋጭ እንዲሁም ደግሞ አስገራሚ ጎል ነበር ሲል ማቲያስ ደሊት የአስገራሚውን የፓትሪክ ዶርጉን ጎል እንዲሁ ይገልጿል። በዛ ጨዋታ ላይ ጆሹዋ ዚርክዚ እንዲሁም ደግሞ ማቲያስ ደሊት እንዲሁ በቲም ውስጥ አልነበሩም፣ በቤታቸው ነበር የሚገኙት። አንድ ላይ ጨዋታውን ሲያዩ እንደነበር እንዲሁ የገለጸ ሲሆን እጅግ በጣም አስገራሚ ጎል መጥቼ መመልከት ችያለሁ ሲል የራሱን ሀሳብ መስጠቱን ነው የተመለከት ነው። ፖል ስኮልስ ስለ ሃሪ ማጉዌርም ሀሳቡን ይሰጣል። ማጉዌር ካለፉት እጅግ አስቸጋሪ ጊዜያት በኋላ አሁን ላይ ያሳየው አስገራሚ ጽናት የሚደነቅ ነው ሲል ነው የሚገልጸው። የገዛ ደጋፊዎች እንኳን ሳይቀሩ ያፌዙበት የነበረበት ጊዜ ነበር ሲል የሚያስታውሰው ፖል ስኮልስ በሜዳ ላይ እያሳየ ያለው የመከላከል ብቃት እጅግ በጣም አስገራሚ ነው ሲልም ያነሳል። ማጉዌር አሁን ላይ እንደገና ወጣት የሆነም ይመስላል። በጉልበት እንዲሁም ደግሞ በንቃት የተሞላ ብቃትን እያሳየ ይገኛል ሲል ነው የሚገልጸው። በተለይም እንግዲህ ያለፈው ጨዋታ ላይ ከአርሰናል ጋር በነበረው ጨዋታ ላይ እንግዲህ እጅግ በጣም ድንቅ አቋምን በማሳየት የጨዋታው ኮከብ ተብሎ መመረጡንም የምናስታውሰው ጉዳይ እንደነበር እናስታውሳለን። ሌላኛው ፖል ስኮልስ አሁንም እንግዲህ አንዳንድ ሀሳቦችን እያነሳም ይገኛል። በተለይም ከአርሰናል ጋር አንድ ሀሳብንም አንስቶም ነበር። በአሁኑ ዓመት አርሰናል ዋንጫውን የሚያነሳ ከሆነ እጅግ በጣም የተዳከመ ዓመትን ያሳየ ክለብ ይሆናል ሲል የራሱን ሀሳብ ነው እየሰጠም የሚገኘው። በዚህ ዓመት አርሰናል በርካታ ታላላቅ ጨዋታዎችን ማሸነፍ አልቻለም። ማንቸስተር ሲቲን፣ ሊቨርፑልን እንዲሁም ደግሞ እንደ ያለፈው የማንቸስተር ዩናይትድ ጨዋታን ጨምሮ በርካታ ታላላቅ ጨዋታዎች ላይ እየተፈተነም ይገኛል። እንዲሁም ደግሞ አሳምኖ ያሸነፈባቸው ጨዋታዎች እጅግ በጣም ትንሽ ናቸው። በዚህም የእንግሊዝ ፕሪሚየር ሊግ የዚህን ዓመት አርሰናል የሚያሸንፍ ከሆነ እጅግ የደከመው ክለብ ነው ሲል እንዲሁ ሀሳብ መስጠቱ ነው እየተገለጸ የሚገኘው። ነገር ግን አንዳንድ ሀሳቦች ይነሳሉ። በተለይም ከሱ ተቃራኒ ሀሳቦችን ሲያነሱ በእንግሊዝ ፕሪሚየር ሊግ ታሪክ በርካቶቹ ጨዋታን ሲያሸነፉ እንዲሁም ደግሞ ዋንጫዎችን ሲያነሱ በርካታ ነገሮችን ተመልክተንም ነበር። ከነዚህ መካከል አብዛኞቹ የመከላከል አቅማቸው ድንቅ የነበረበትን ዓመት እንዲሁ ያስታውሱናል ሲልም ይገልጻል። ከማጥቃት ባሻገር መከላከላቸው ጥሩ የነበረበት ዓመትን እንደ ሌስተር ሲቲ፣ ቼልሲ የመሳሰሉ ክለቦች በእንግሊዝ ፕሪሚየር ሊግ ሲነክሱ ይህንን ታሪክ ደግመውት ነበር ሲልም ነው እንዲሁ በሱ ተቃራኒ እያነሱት የሚገኙት።
ሮቤርቶ ዲዘርቢ የማንቸስተር ዩናይትድ አሰልጣኝ የመሆን እድሉ ጠባብ ነው እየተባለም ይገኛል። ማንቸስተር ዩናይትድ በውድድር ዓመቱ መጨረሻ አዲስ ቋሚ አሰልጣኝ ይሾማል ተብሎም ይጠበቃል። በዚህም መሰረት ማንቸስተር ዩናይትድ ከወዲሁ በዚህ ዙሪያ እንቅስቃሴ መጀመሩ ነው እየተገለጸ የሚገኘው። ምንም እንኳን በአሁኑ ሰዓት ላይ አሰልጣኝ ማይክል ካሪክን እስከ መጨረሻው ዓመት ድረስ ቢያስፈርሙትም በአሁኑ ሰዓት ላይ ግን አዲስ አሰልጣኝ እንደሚፈልጉ ይታወቃል። በዚህም የተነሳ በርካታ ሰዎችን ነው እየተመለከቱ የሚገኙ። ጣሊያናዊው ወጣት አሰልጣኝ ሮቤርቶ ዲዘርቢ በማንቸስተር ዩናይትድ የአሰልጣኝ እጩ ዝርዝር ውስጥ እንደሚገኝ ከዚህ ቀድሞ ተገልጾም የሚዘነጋ ጉዳይም አይደለም። ሆኖም አሁን ላይ የወጣው የአንዲ ሚተን ዘገባ ይህንን ያጣጣለ መሆኑን ነው የሰማነው። ሮቤርቶ ዲዘርቢ በማንቸስተር ዩናይትድ ቤት ከፍተኛ የሆነ ክፍያ ማግኘት እንደሚፈልግም ተገልጿል። የማንቸስተር ዩናይትድ ሰዎች በበኩላቸው ሮቤርቶ ዲዘርቢን ማግኘት የሚፈልጉት የደሞዝ መጠን የመክፈል ፍላጎት እንደሌላቸው ነው ይፋም የተደረገው። በዚህ መሰረት ሮቤርቶ ዲዘርቢ በማንቸስተር ዩናይትድ ቤት በኃላፊነት የመሾማቸው እድል እጅግ በጣም ጠባብ እየሆነ እንደሚገኝ መረጃዎች በስፋትም እያመላከቱም ይገኛሉ። ማንቸስተር ዩናይትድ በክረምት በርካታ አሰልጣኞችን እየተመለከተም ይገኛል። ከነዚህ መካከል ሮቤርቶ ዲዘርቢ አንደኛው ነው። እንዲሁም ደግሞ የክሪስታል ፓላሱ ኦሊቨር ግራስነርም እንዲሁ ከማንቸስተር ዩናይትድ ጋር ስሙ የተያዘ አሰልጣኝ እንደሆነም ይታወቃል። ይህም አሰልጣኝ እንግዲህ ምናልባትም በክረምት የዝውውር መስኮት ወደ ማንቸስተር ዩናይትድ ይመጣል ተብሎ የሚጠበቅ መሆኑ ነው እየተገለጸ የሚገኘው። ከክሪስታል ፓላስ ጋር እንደማይቀጥል የገለጸው ይሁ አሰልጣኝ ወደ ሌላ ታላላቅ ክለቦች የሚሄድ እድል እንዳለው እየተገለጸም ይገኛል። እንዲሁ የፓሪስ ሰን ጀርሜኑ ሉዊስ ኤንሪኬም እንዲሁ ከማንቸስተር ዩናይትድ ጋር ስሙ የተያዘ አሰልጣኝ እንደሆነም የሚታወቅም ጉዳይ ነው። ይህ አሰልጣኝ በፓሪስ ሰን ጀርሜን ቤት በርካታ ጊዜትን የሚያቆይበትን እንዲሁ ፊርማ ቢያቀርቡለትም በዚህ ዓመት ግን እለቃለሁ ሲል መግለጹ የሚታወስም ጉዳይ ነው። በዚህም የተነሳ ማንቸስተር ዩናይትዶች አሁንም ታላላቅ አሰልጣኞችን እንዲሁ እየተመለከቱም ይገኛሉ። በዚህ ሰዓት ላይ ግን ያለፉትን ሁለት ጨዋታዎች ማሸነፍ የቻለው አሰልጣኝ ማይክል ካሪክ በማንቸስተር ዩናይትድ ቤት ምንም ያህል ጥሩ ጊዜን ቢያሳልፍ ወይም ደግሞ አመርቂ ውጤትን ቢያመጣ በክረምቱ ግን ከማንቸስተር ዩናይትድ ጋር እንደሚያለያይ ከዚህ በፊትም ግልጽ ተደርጎም ነበር። ራሂም ስተርሊንግ ከቼልሲ ጋር በይፋም ተለያየ። እንግሊዛዊው የፊት መስመር ተሰላፊ ራሂም ስተርሊንግ ከቼልሲ ጋር በጋራ ስምምነት ለመለየት ከስምምነት መድረሳቸው ነው የተገለጸው። በሚቀጥለው ክረምት ውሉ የሚያበቃው ራሂም ስተርሊንግ ኮንትራቱን ለማቋረጥ ከክለቡ ጋር ተስማምቷል ነው የተባለው። የ31 ዓመቱ ራሂም ስተርሊንግ በቀጣይ በነጻ ዝውውር አዲስ ቀለብ የሚቀላቀል መሆኑን እየተገለጸ የሚገኘው። ቼልሲ ባወጣው መግለጫ ራሂም ስተርሊንግ ለክለቡ ላበረከተው ነገር እናመሰግናለን በማለት በቀጣይም መልካም እንዲገጥመውም እንዲሁ ተመኝተውለታል። በሳምንት 300,000 ፓውንድ በላይ በማግኘት የቼልሲ ከፍተኛ ተከፋይ የነበረው ራሂም ስተርሊንግ ከቡድኑ ተገሎ በግሉ ልምምድ ሲሰራ እንደነበር የሚታወቅም ጉዳይና አምና ወደ አርሰናል መጥቶ አንዳንድ ጨዋታዎችን ማድረግ ቢችልም በዚህ ዓመት ግን ምንም አይነት የጨዋታ እድል በቼልሲ ቤት ማግኘት አልቻለም። እስከ መጨረሻው ድረስ ይቆያል ተብሎ ቢጠበቅም በአሁኑ ሰዓት ላይ በግል ስምምነት እንዲሁ እነዚህ ሁለቱ አካላት መለየታቸው ነው ይፋም የተደረገው። ይህም እንግዲህ ለተጫዋቹም እንዲሁም ደግሞ ለቼልሲ ጥሩ ጥቅሞች ይኖረዋል ተብሎ እየተገለጸም ይገኛል። በተለይም በቼልሲ ቤት በርካታ ገንዘቦች ከሚከፈላቸው የሳምንታዊ ደሞዝ ግንባር ቀደሙ ላይ የሚቀመጠው ራሂም ስተርሊንግ በአሁኑ ሰዓት ላይ መለያየቱ ለቼልሲ ጥሩ መሆኑ እየተገለጸም ይገኛል። ፉላም ኦስካር ቦበን ለማስፈረምም ተስማምቷል። ፉላም ኖርዌያዊውን የክንፍ መስመር ተሰላፊ ኦስካር ቦበን ለማስፈረም ከማንቸስተር ሲቲ ጋር ከስምምነት መድረሳቸው ነው እየተገለጸም የሚገኘው። ፉላም ተጫዋቹን በ27 ሚሊዮን ፓውንድ የዝውውር ሂሳብ ለማስፈረም ከስምምነት ደርሰዋልም ነው የተባለው። በተጨማሪም ማንቸስተር ሲቲ ከተጫዋቹ የወደፊት ሽያጭ 20 በመቶ ድርሻ እንደሚኖራቸው ዘ አትሌቲክስም አስነብቧል። ተጫዋቹ በነገው ዕለት የጤና ምርመራውን በማድረግ ዝውውሩን ያጠናቅቃል ተብሎ እንደሚጠበቅ ነው እየተገለጸ የሚገኘው። የ22 ዓመቱ ኦስካር ቦብ በማንቸስተር ሲቲ ቤት በፕሪሚየር ሊጉ ሙሉ 90 ደቂቃ ተሰልፎ መጫወት የቻለው በሶስት አጋጣሚዎች ብቻ እንደነበር ይገለጻል። በዚህ በጥር የዝውውር መስኮት ከማንቸስተር ሲቲ ጋር ይለያያል ተብሎ ሲጠበቅ የነበረ ቢሆንም በስተመጨረሻም ግን ይህ ተሳክቶለት እንግዲህ ወደ ፉላም እንደሚሄድ ነው የተረጋገጠው። ይህም ከሜዲካል ምርመራው በኋላ በይፋ እንዲሁ ፊርማውን እንደሚያኖር ነው እየተገለጸም የሚገኘው። የቶተናም ደጋፊዎች ተቃውሞ ሊያሰሙ እንደሆነም እየተገለጸም ይገኛል። የሰሜን ለንደኑ ክለብ ቶተናም ደጋፊዎች ከማንቸስተር ሲቲ ጨዋታ በፊት ተቃውሞ ለማሰማት ማቀዳቸው ተገልጿል። ደጋፊዎቹ በተቃውሞው በቡድኑ ውስጥ ያለው ሁኔታ እንዲቀየር እንደሚጠይቁ ነው የተገለጸው። በተጨማሪም የክለቡን አስተዳደር ለመቃወም ጨዋታውን ሳይጠናቀቅ 75ኛው ደቂቃ ላይ ስቴዲየሙን ለቀው እንደሚወጡ ነው እየተገለጸ የሚገኙት። ቶተናም እሁድ ምሽት 1 ሰዓት ተኩል ከማንቸስተር ሲቲ ጋር የሊግ ጨዋታውን የሚያደርግም ይሆናል። በዚህ ዓመት እንግዲህ ቶተናም እጅግ በጣም እየተፈተነ እንደሚገኝ የሚታወቅም ጉዳይ ነው። በአሰልጣኝ ቶማስ ፍራንክ ስርም እንግዲህ እንደተጠበቀው ሊሆንለትም አልቻለም። በዚህም የተነሳ ደጋፊዎቹ ከፍተኛ ተቃውሞ ያደርጋሉ ተብሎ ከአሁኑ መግለጫ ወጥቷል።
አንቶኒ ጎርደን ይናገራል። ፕሪሚየር ሊጉ የቅርጫት ኳስ ጨዋታ እየሆነ ነው ሲልም ነው የሚገልጸው። የኒውካስል ዩናይትድ ተጫዋች የሆነው አንቶኒ ጎርደን የእንግሊዝ ፕሪሚየር ሊግ አዝናኝነቱ እየጠፋ በመሆኑን በአስተያየቱ ነው የገለጸው። ስለ እንግሊዝ ፕሪሚየር ሊግ እንዲሁም ሻምፒየንስ ሊግ ልዩነት የጠቀሰው ጎርደን ፕሪሚየር ሊግ እንደ ቅርጫት ኳስ እየሆነ ነው ሲል ነው እየገለጸ የሚገኘው። በአውሮፓ ሻምፒየንስ ሊግ ግን ክለቦች ትክክለኛ እግር ኳስ ለመጫወት ጥረት ያደርጋሉ ሲል ጨምሮም ተናግሯል። የእንግሊዝ ፕሪሚየር ሊግ ወደ ኮርና ረጅም የእጅ ውርወራ እንዲሁም ደግሞ ጠንካራ ፍልሚያዎች ተቀይሯል በማለት እንዲሁ ሀሳቡን ነው እየገለጸም የሚገኘው። ፖል ፖግባ ከሞናኮ ስብስብ ውጪ መሆኑ ወደ ፕሮፌሽናል እግር ኳስ ህይወት መመለሱን ከቅርብ ጊዜያት በፊት አሳውቆ የነበረው ፈረንሳዊ አማካይ ፖል ፖግባ በጉዳት ምክንያት ከሞናኮ ስብስብ ውጪ መሆኑ ነው እየተገለጸ የሚገኘው። ተጫዋቹ በዘንድሮው የውድድር ዓመት 3 ጨዋታዎችን ብቻ መጫወት የቻለ ሲሆን በሜዳ ውስጥም 30 ደቂቃዎችን ብቻ ነው ማሳለፍ የቻለው። አሁን ላይ በጉዳት ምክንያት ከሞናኮ ስብስብ ውጪ መሆኑን እንዲሁ አንዲ ራውላ ይዞት የወጣው መረጃም እያመላከተንም ይገኛል። እጅጉን የተወደዳችሁና የተከበራችሁ የአሁኑ ስፖርት አድማጭ ተመልካቾቻችን ለዛሬ የነበረን ስፖርታዊ መረጃዎቻችን ይህንን እየመስሉ ነበረ። ፕሮግራሞቻችንን እንዴት አያችኋቸው? ሀሳብ አስተያየታችሁን ኮመንት ቦክስ ላይ ልታጋሩን ትችላላችሁ። የዛሬ የአሁኑ ስፖርት የከሰዓት ፕሮግራሞቻችን በዚሁ የሚጠናቀቁም ነው የሚሆኑት። በነገው የጠዋት ፕሮግራሞቻችን እስከምንገናኝ ድረስ ግን ቻው ቻው፣ መልካም ጊዜ፣ መልካም ምሽት እንዲሆንላችሁ ዳግምም ተመኘን።